ክርስቲያናን ምስል አታበላሹ። ለታዳጊ ልጆች ለኦርቶዶክሳውያን ብቻ ሳይሆን ለሙስሊሞችም፣ ለጴንጤዎችም፣ ለካቶሊኮችም መጥፎ አርአያ አትሆኑ። ጠዋት ለምስጋና የእውነት የምንሄድ ከሆነ ቢያንስ የሆነ ነገራችን ይለቃል፣ ምንም ጥርጥር የለም። ማታ የጨፈርንበት ብቻ ግን አንደር አንዋል። ማታ የጨፈርንበት ቦታ ላይ ግን ቤታችን ካደረገ ኃጢአቱ ዘፍቀን እንወጣለን። አንድ ቀን ለምስጋና በሄድንበት ሰዓት ተነክተን በቤቱ እንቀራለን። በቤቱ ምክንያት የሚፈልግ አምላክ ስለሆነ ለመማር ይብላኝላቸው መጠጥ የምትሸጡ ሰዎች ዘራ ይወጣልህም አትልፋ። ቢያመነዝር ትዳሩን ቢፈታ እናንተ ልጅ ያልሆነ ስራ ቢጣጥቶ ሰኮ ጫቱን በልቶ አለ እንደ ጫት ነግዶ ማትረፍ ጠምባሆ ጫት ነግዶ ሱስነት ያለው ነገሮች አስክረ ወገንህን ናላውን አዙረ የሰው ትዳር እያፈረስ እያበጣበጥ ወንድም እያጋደል ዘር ይወጣል ብለህ መንግሥተ ሰማያት ወርሳለሁ ተጠብቃለህ። ባይዘዌ እሸቱ የተናገረው ለኔ ነው። እሸቱ የተናገረው ለኔ ነው። ሰው ለኔ ብሎ ስለሄደ እንጂ እሸቱ የተናገረው ስለኔ ነው። ግን ይቅርታ ጠይቅ አልለውም። ምክንያቱም እኔ ለቤተ ክርስቲያን ማስታወቂያ ሰራለሁ። ከዛ በኋላ ደግሞ ኃጢአት ቦታ ላይ ይገኛለሁ። በጣም ስለዚህ እሸቱ የተናገረው ስለኔ ነው። ሰላም ውድ የደጀ ሰላም ቤተሰቦች እንዴት አላችሁ? እንደምንከረማችሁ። እንግዲህ ሰሞኑ አነጋጋሪ ጉዳይ እንደምታዩት ነው። እንግዲህ ኮሜዲያን እሸቱ ለባምቢኒ ይቅርታ ጠይቃለሁ ብሎ ነበረ። እንግዲህ ሁላችንም ስሟን ጠርቶ ይቅርታ ይላል ብለን ሁላችንም ጠብቀን ነበር። ነገር ግን በተቃራኒው ነው የሆነውና ይሄም ደግሞ ብዙዎቹን አስከፍቷል። በአንድ በኩል ደግሞ ብዙዎቹንም ደግሞ አስደስቷልና በእርግጥ እንደዚህ አይነት ነገሮች ይፈጠራሉ። ግን ከምን አንፃር ነው እንደዚህ ያለው የሚሉትን ነገሮች ብዙ ወጣቶች በተለይ በጣም ደስ ብሎኛል። የእውነት ለመናገር እሱን የተረዱበት መንገድ በጣም የሚገርም ነው። እንግዲህ ከቪዲዮ እንመለከታለን ማለት ነው። ወደ መጀመሪያ ቪዲዮ ውስጥ እንለፍ። አሁን አንዳንድ ሰዎች ትመጡና እኛም እኮ ከሷ በላይ ኃጢአተኞች ነን፣ እኛ ሰው ላይ እንፈርዳለን ምናምን የምትሉኝ ሰዎች ትመጣላችሁ። በእርግጠኝነት ስለሆነ ብዬ ነው ይሄንን የምናገረው። አዎ ከሷ በላይ ኃጢአተኞች ነን። ለምሳሌ በግሌ ብትወስዱኝ የኃጢአተኞች ሁሉ ዋናው እኔ ነኝ። ስለዚህ መጀመሪያ ድንጋይ የሚወገረው እኔ ነኝ፣ ራሴ ላይ ነው አውቀዋለሁ። ነጋሪ አያሻኝም፣ በጣም ነው ኃጢአቴን የማውቀው። ነገር ግን አንድ ነገር አለ፣ ኃጢአቴን በግሌ ነው የሚይዘው። እኔ ፐብሊካይዝድ አላደርገውም። ለምሰራው ነውር ራሴን የሚይዘው ለምን ለሰዎች አምጥቼ ኑ ኃጢአቴን ተጋሩኝ አይደለም። እሱ ጋር ነው ልዩነቱ እኮ የምናደርገው። ያለችን አንድ ሀገር ናት፣ አንድ ሃይማኖት ናት። ስለዚህ በሃይማኖትና በሀገር በአንድ አይን በአፈር አይጫወቱም በአንድ አይን ማለት ነው። ስለዚህ አሁን ያለ ቦታው ቃላቶችን እየተጠቀምን ዋጋ እየከፈልን ነው። ያ ደግሞ መሆን የለበትም ነው። ቤተክርስቲያንን አሁን ከናቅናት በላይ የባሰውን እንድትናቅም እንድንነቃትም እያደረግናት ነው። ራሳችን በጣም እየናቅናት ነው ቦታውን፣ ሁሉም ነገር ላይ። ግን እንደምታዩት እንደዚህ አይነት የወረደ ንግግሮች ትዳር ምን ይሰራል ምናምን፣ አሁን ይህንን ህፃናት እየሰሙት ነው፣ በእርግጠኝነት ይሰሙታል። ስለዚህ የትዳርን አስቀያሚነት ነው የሚረዱት። ወንድ ልጅ እንደ ትቤን ይሄ እየረገጥኩበትን እያስላስኩት ባሪያዬ ነው ምናምን ሲባል ማለት ትላንትና ወጉ ጠበቃ ይቆምንላት ወንዶች ባሪያውን ለሷ ስንከተላት ማለት ነው። ሀብታም ወንድ ነው የምፈልግ መብቷ ነው። እሱ የራሷ መብት ነው፣ ጉዳዩ ነው፣ የግሏ ችግር ነው። ግን በሰዓቱ በመጣባት የግሏ ህይወት እኔ የግሏ ህይወት ውስጥ ማልገባው እኔ ከሷ በላይ አለ ዱርዬ ስለሆንኩ ስለማይመለከተኝ ነው። በመጣባት የግሏ ህይወት ግን ወዲያውኑ ቤተክርስቲያን ውስጥ በመግባት ራሷን መንፈሳዊ በማድረግ እኛም በቃ እንትን ብለን ቀሚሱን ምናምን እያደረገች ስትመጣ በቃ ተደስተናል። ያ ግን መደበቂያ ማለፊያ ነበር፣ ያን ጊዜ ማለፊያ ነበር። በኋላ ላይ ግን ራቁቷን ለመውጣት ጀመረች። ኦኬ እሱን አላየንም ብለን ዞር አለን። ያ ደግሞ መጥቷን ቤተክርስቲያን ላይ እንትን ሲል ይጋጫል፣ ክላሽ ያደርጋልና ቤተክርስቲያንን ዋጋ ያስከፍላታል ነው። ይሄንን መናገር ምንም ከግል ኃጢአት ጋር ከሰራችሁ ጋር የሚያገናኘው ነገር የለም። መፍረድ የሚያባብለው ነገር የለም። ሃይማኖትን እንድትደፈር ትፈልጋለህ? ሃይማኖት በማንም እኛ ያላከበርናትን ሃይማኖት ሌላውን ታዲያ ለምን አክብሩ እንላችኋለን? ስለዚህ ከዛ አንፃር ቢያንስ ለምንሰራው ወንጀል ለምሳሌ አንድ ሰው ናይት ክለብ ሌሊቱ ሙሉ ሲጨፍር አድሮ ጠዋት ላይ ቤተክርስቲያን ነጠላውን አጣፍቶ ምናምን ከሄደ እና ፐብሊካይዝድ ካደረገው ምንድነው የሚሰጠው ሜሴጅ ነው?
ማታ ላይ ሲጨፍርም ቀርጾልናል፣ ጠዋትም ቤተክርስቲያን ሲሳለም ቀርጾልናል። ምንድነው ውጤቱ ነው? ስለዚህ መብት ነው የሚባለው ጉዳይ ነው። ቤተክርስቲያን የኃጢአተኞች ማረፊያ ነው። ኦኬ በግድ እየተሰራ ፈልገነው እያደረግነው ከነገና እንመጣለን ደግሞ እናደርጋለን። በቃ ከሄደ አይደል ያ ሰው በግሉ እዛው ክለቡን ይጨርስ፣ በግሉ ሄዶ ቤተክርስቲያን ደግሞ ሳይቀረጽ ገብቶ ምህረትን ጠይቆ ይውጣ። ጥያቄው እዛ ጋር ይለቅ ነው እንጂ ፐብሊካይዝድ ሆኖ ከመጣ ግን ለሌሎቹ የሚሰጠው ሜሴጅ ይፈቀዳል የሚለውን ስለሆነ እሱ ጋራ ነው እየተቃወመን ያለ ነው። በነገራችን ላይ በአሁን ሰዓት ላይ ኦን ዘ ፐርፐስ አውቀው የሆነ ፋውል ይሰሩና ፋውል በቃ የሚታይ የሚጨበጥ ፋውል ይሰሩና ከዛስ ይሄ የዋህ ህዝብ አለ፣ ሞኝ ህዝብ አለ። የሁሉም ትሬንድ ነው ካያችሁት፣ ሁሉም እንደዚህ እየተጠቀመ ነው። እናት አለችኝ ምረዳው እህት አለችኝ እህት አለችኝ ምናምን ይሏቸዋል። ይመጡና ከዛስ ላይቭ ላይ ይመጡና የኔ ቢጤነት የዘመናዊ የኔ ቢጤነት ማለት ነው። አንበሳና ምናምን ጊፍት ሲለቃቀሙ ቪክቲም ራሷ እንደተደረገች አርጋ በማቅረብ ማለት ነው። ፋውል ሰርታ ነው። ብልግና ካደረገች ሰው በአደባባይ አምጥቶ ካደረገ ጀጅ ሊደረግ ይገባል። ልክ እንዳልሆነ ሊነገረው ይገባል። ኖርማል እንዳልሆነ ሊነገረው ይገባል። ይሄ ደግሞ ኃጢአት አይደለም። እኛ ጻድቆንን ያንን ሰው ኃጢአተኛ አድርገን ምናምን እየፈየድን አይደለም። ግን ልኩ እሱ ስለሆነ የሚተላለፈው ሜሴጅ ትክክል ካልሆነ ኖ ማለት አለብን። ይሄ የቤተ ክርስቲያን ድምጽ አይደለም ብለን የመናገር ግዴታ አለብን። እሺ ይህ ወንድማችን እንግዲህ እንደሰማችሁት ነው። ያው ቤተክርስቲያን ስርዓት ሊኖራት ይገባል የሚል ሐሳብ ነው ያቀረበው ማለት ነው። ተገቢ ነው፣ ትክክል ነው ማለት ነው። እንግዲህ ከዚህ በፊትም ብዙ መምህራኖች ተናግረዋል። ያው አሁን እሷ ከራሷ ጋር ስላገናኘችው ነው እንጂ ብዙ ወንድሞች እንዲሁም የኔ ጉዳይ ነው ይሄ ለኔ ነው የተናገረው እያሉ የሚናገሩት ነገር አለ። እስቲ ከዚህ በመቀጠል ደግሞ አንድ ወንድማችንም በዚህ ጉዳይ ላይ የሰጠው ሐሳብ አለ። እስቲ እንመልከት። ባይዘዌ እሸቱ የተናገረው ለኔ ነው። ሰው ለኔ ብሎ ስለሄደ እንጂ እሸቱ የተናገረው ስለኔ ነው። ግን ይቅርታ ጠይቅ አልለው። ምክንያቱም እኔ ለቤተ ክርስቲያን ማስታወቂያ ሰራለሁ። ከዛ በኋላ ደግሞ ኃጢአት ቦታ ላይ ይገኛለሁ። በጣም ስለዚህ እሸቱ የተናገረው ስለኔ ነው። ግን ይቅርታ ጠይቅ አልለው። ለምን እንደማልለው ታውቃላችሁ? ስላልተመለስኩ። አሁንም የቤተ ክርስቲያን ማስታወቂያ የሰራው ግን እኔ ኃጢአት ቦታ ላይ አለሁ። እስካሁን ንስሐ ገብቼ በደሙ ተቀድሼ እየኖርኩ ቢሆን ኖሮ ግን እጠይቀው ነበር እሱ። ግን እኔ አሁንም ኃጢአት ላይ ነው ያለሁት። ስለዚህ እሸቱ የተሳሳተው ነገር ምንድነው ብትሉኝ እንደው የሆነ ሰው እንዲመስል አድርጎ ስላወራ ነው። የሆነ ሰው እንዲመስል አድርጎ አውርቷል። ያችም ልጅ ደግሞ መታ እኔ ነኝ ስላለች ነው እንጂ ትክክለኛ ነገር ነው የተናገረው። የብዙዎቻችን ህይወት እኮ ነው። ጠዋት ቤተ ክርስቲያን እንሄዳለን፣ ማታ ጭፈራ ቤት ነን አብዛኞቻችን። ተመልሰናል ወይ ነው ጥያቄው? ተመልሰናል ወይ? አሁንም እዛ ውስጥ ያለ ነው። አሁንም ቤተ ክርስቲያን እንሄዳለን፣ ማታ ጭፈራ ቤት ነን። ይሄ ሁላችንም ታሪክ ነው እና እግዚአብሔር ይቅር ይበለን ሁላችንንም። እጅ ከመጠቆም ግን አቁሙ። እንትና አንተ እንደዚህ አይደለ ከማለት ራሳችሁን ጠብቁ። እናንተ እሷ ላይ አትጠቁሙ ትላላችሁ፣ እናንተ ግን ሰው ላይ ጠቆማችሁ ነው። ወረኛ ሁላ። እኔ በጣም የሚገርመኝ ቪዲዮ ከለቀቀች በኋላ በላይቭ መጣ ሂዱና ቪዲዮ ለቅቅ ያለው ይዩልኝ፣ ኮፒ ሊንክ አርጉልኝ፣ ሼር አርጉልኝ ስትል ሰው ሄዶ እንደታዘዘው ሲያደርግላት፣ ደግሞ መኪና የሚያሸልማትን ቻሌንጅ ስታገኝ ህዝቡን ሂዱና ያንን ድርጅት ፎሎ አድርጉልኝ ብላ ስታዝ ህዝቡም ሄዶ እንደታዘዘው ፎሎ ሲያደርግላት፣ በምትሰራው መልካም ስራ በሙሉ ይሄ ህዝብ አለንልሽ አይዞሽ እያለ እያበረታታት፣ በኋላ ላይ እየሄደችበት ያለው መንገድና
እያደረገችው ያለው ነገር ልክ ያልሆነ ሲመስለው ይሄ ነገር ከባህሌ ጋር ከአኗኗሬ ጋር ከስርዓቴ ጋር ይጋጫል፣ የምታደርጊውን ነገርና የምትናገሪውን ነገር ማስተካከል አለብሽ ብሎ አስተያየት ሲሰጣት የምን እልህ መጋባት ነው? አንዳንዱ ትሁት ለመባል ይመጣና እኛም እኮ ሚስጥራችን ስላልወጣ ነው እንጂ ከሷ የባስን ኃጢአተኞች ነን ይላል። እውነት ነው፣ ከሷ የባስን ኃጢአተኞች እንሆናለን። ነገር ግን እሷ እየተወቀሰችበት ያለው በባለፈው ነገሯ ሳይሆን አሁን ላይ በምትናገረው ንግግርና በምታደርገው ድርጊት ነው። ለምሳሌ ይሄ ቪዲዮ የቅርብ ጊዜ ነው። እስቲ ይዩት። ጠርሴንስ ምላሴንስ ቦሮ ሹቲንግ ያላስተዋልኩት ግን እሷም ብከት ቫይራል እንደምታደርጉኝ ስለማቅ I used you guys. I used you. ሜመሮች I used you guys. ተጠቀምኩባችሁ። እሷን ይዛችሁ ሜም በሜም ስታደርጉት የሞተውን አካውንቴን ፏ አረጋችሁልኝ። እንግዲህ አካውንቷን ለማነቃቃት እየመጣች ዊርድ የሆነን ነገር የምታሳይና የምታደርግ ከሆነ ህዝቡ ተናዶ ሪአክት ሲያደርግ ለምን ይፈረድበታል? ከስክሪን ጀርባ በቤታችን ውስጥ እንደፈለግን ነፃ ሆነን የመኖር መብት አለን። ነገር ግን ሶሻል ሚዲያ ላይ ወጥተን ለምንናገራቸውና ለምናደርጋቸው ድርጊቶች ሪስፖንሲብል መሆን አለብን። ምክንያቱም እኛን የሚከተሉንና እኛን የሚያዩን ከኛም ለመኮረጅ የተዘጋጁ ብዙ ታናናሽ ወንድምና እህቶች ስላሉ ወንድሞቻችን እናመሰግናለን። ቃልዮት ያሰማልን። በጣም የሚገርም ነገር ነው የተናገሩት። ምክንያቱም ብዙ የቤተክርስቲያን መምህራን በዚህ ጉዳይ ላይ ሐሳባቸውን ለመስጠት በጣም ተቸግረው ነበር። እነዚህ ግን በድፍረት ነው የወጡት። በጣም በድፍረት ነው የወጡት ማለት ነው። ደስ የሚል ነገር ነው፣ የሚበረታታ ነገር ነው። ሌሎቹ ወንድሞች የዚህም ወንድም ሐሳብ አንድ አይነት ነው። በእርግጥ የገለጹበት መንገድ ይለያያል። ነገር ግን መዳረሻቸው አንድ ነው። ቤተክርስቲያንን ማስከበር ነው። ቤተክርስቲያን ክብር ሊኖራት ይገባል ነው። እንደዚሁም ደግሞ ስርዓት ሊኖር ይገባል የሚል ሐሳብ ነው የሰጡ ማለት ነው። ብዙዎቻችን ደግሞ የምናውቀው እንግዲህ አንድ በትግረኛ አክሰንት የሚናገር ሰው አለ። ይህ ሰው ደግሞ እንግዲህ በዚህ ጉዳይ ላይ ሐሳብ ሰጥቷል። የመጀመሪያው ነው። እስቲ እንመልከት። ቤተክርስቲያናን ምስል አታበላሹ። ለታዳጊ ልጆች ለኦርቶዶክሳውያን ብቻ ሳይሆን ለሙስሊሞችም፣ ለጴንጤዎችም፣ ለካቶሊኮችም መጥፎ አርአያ አትሆኑ። ቢያንስ እሺ ኖራቸውን እዛ ሆኖ ግን ቤተክርስቲያንን እንደዚህ መደፋፈር እንደሚቻል አርአያ አትሆኑ ብሎ ስለተናገረ ቅርሻታችሁን መታችሁ እኛ ላይ ትተፋላችሁ። ተውከታችሁን እኛ ላይ ትተፋላችሁ። ትክክል እኮ አይደለም። ማፈር ይገባችሁ ነበር። አባት አለሽ አይደለም እንዴ? አባት ያለው ልጅ ወንድ ልጅ ላይ ሰው ጋር እየተጻዳዳውበት መኖር ይፈልጋል ሲል አሬማ አባት ክብር ይነካል። የወንድ ብቻ አይደለም፣ የካህናትም የቄሶችንም የጳጳሳቱንም የቤተክርስቲያኑም ክብር ይነካል ብላችሁ ማስቀረት የሚገባችሁ እናንተ ናችሁ። ጭራሽ ልታስገድሉ ኧረ ድፍረታችሁ በጣም እኔ እውነት ነው የምላችሁ። ተስፋ ቁርጥ አድርጌ እኮ ትቼዋለሁ። የዚህን ነገር የዚህ አገር ጉዳይ እኮ በቃኝ ብያለሁ ነው አውቃለሁ። ይሄ ፖለቲካዊ ምስቅልቅሎች ቢስተካከሉም ጋጠወጥነት ጋር በተገናኘ በጣም ነገሮች መስመር ስተዋል እና አደገኛ ትውልድ እየተፈጠረ ነው ያለ። አትናገሩን የሚል ትውልድ እርቃናችን ለቆቅ ነው። ማህፀናችንንም አሳየን፣ ጡታችንንም አሳየን፣ ቂጣችንን አሳየን። አትናገሩን ያለበለዚያ እናስገድላችኋለን እየተባለ እኮ ወግነ ሲዳረ ያልቀሳለ አልተዋወቅንም። ነገርየው ግን የሆነው ነው። አሁን ትልቁ ነገር ዋናው ነጥብ እሱ አይደለም። ዋና ነጥብ ማስገደሉ ይቅር። ባምቢ አበሻ እሸቱ ሞለሰን ልጆችን ያላባት አስቀራለሁ፣ አንተን አስገድልሃለሁ ወይም ደግሞ እገልሃለሁ ከዛ እኔም እሞታለሁ ምናምን አይነት እንትኑ ይቅር። ለምን ስለምናውቃችሁ እያንዳንዳችሁ ማንን ተማምናችሁ እጃችሁ የት ድረስ እንደሆነ እናውቃለንና እንደናንተ አይነት ቆረቆንዳ መጥቶ ቅርሻት እንዲተፋ አንፈቅድም። ከእሸቱ ሞለሰ ጋር ችግር ካለ መካሰስ ትችላለሽ ፍርድ ቤት ሄደሽ እንጂ ልጆችን ያላባት አስቀራለሁ እገድላለሁ የሚል እንግዲህ እናንተ ናችሁ። ቤተክርስቲያናን ወክለን ደግሞ ማስታወቂያ እንስራ ለምን ትከለክሉናላችሁ የምትሉት። ስለዚህ እንኳን ቤተክርስቲያን ቀርቶ ነው የኦርቶዶክስ ቤተክርስቲያን ስርዓቱ ምን እንደሆነ አላውቅም። ስነ ምግባር አያስፈልግ አላውቅም። ያገኘነውን ቲክቶክ ላይ የታወቀውን በሙሉ አሰስገሰ ሰብስበን ማስታወቂያ የምናሰራ ሌላ ጉዳይ ነው። ግን በዓለማዊ ህግ እንኳን ለምሳሌ ስለ ሃይማኖት ደንታ የሌላቸው ተቋማት፣ ድርጅቶች፣ ፋብሪካዎች እንኳን ከዓለም ላይ ካሉ ትልልቅ ስፖርተኞች ጋር ስፖንሰርሺፕ ይፈራረማሉ። ለምሳሌ ናይክ በለው፣ ፑማ በለው፣ አዲዳስ በለው፣ ኮካኮላ በለው፣ ፔፕሲ ትልልቅ ድርጅቶች $100 ሚሊዮን የማስታወቂያ ውል ይፈራረማሉ።
ልብ ብለህ ስሙኝ፣ ይፈራረማሉ። ውሉ ላይ የሥነ ምግባር ግዴታ አለ። ማስታወቂያው የሚሰራው ዝነኛ የሥነ ምግባር ግዴታ አለበት። ለምሳሌ ከሚስቱ ጋር ቢጣላ በሱሶች በአደንዛዥ ሱሶች ለትውልድ አርአያ የማይሆን ነውረኝነት ውስጥ ከገባ ድርጅቱ $100 ሚሊዮን ውል ይሰርዛል። መልታይ ሚሊዮነር የነበረው ማይክል ታይሰን ለድህነት የበቃው በዚህ ችግር ነው። ድርጅቶች ይሰርዛሉ። ይሄ መጥፎ አርአያ አትሆንም ለትውልድ። ማስታወቂያ ድርጅቶቻችንም ይጎዳል። ታይገር ውድስ የሚባል የዓለማችን ቁጥር 1 ጎልፍ ተጫዋች ችግር ውስጥ የገባው በስነ ምግባር ምክንያት ድርጅቶች ውላቸውን እያፈረሱ ነው። ብዙ አትሌትም በለው አርቲስትም በለው ተዋናይም በለው በመላ ዓለም አቀፍ ደረጃ ይሰራል። ይሄ ህግ ይሰራል። ህጉ ምንድነው? ስነ ምግባር አንደኛው መስፈርት ነው። የራስን ስም አበላሽተህ የተቋሙን ስም እንድታበላሽ አይፈቀድም። እና ኦርቶዶክስ ቤተክርስቲያን ላይ የሆነ ማስታወቂያ ከመጣ እንሰራለን፣ ብር እንቀበላለን፣ ቂጣችንን እንወዘውዛለን፣ ባለሀብትም ካገኘን ዝሙትን እንፈጽማለን፣ እንደገና ወንዶቹም ላይ ሰገራዬን እጸዳዳለሁ፣ ሽንቴንም እሸናለሁ። በጣም ነውር ነው። እንደገና ማውገዝ የሚገባው ማህበረሰብ አፈሙዝን አዝሮ እሸቱ እና ሚሊዮኖች ልትሆኑ ትችላላችሁ፣ ቢሊዮኖች ልትሆኑ ትችላላችሁ። ምንም የምታመጡት ነገር የለም። እስቲ እኔንም እንደዛ በሉኝ። እስቲ አስጎድልሃለሁ። እንዴት እንደዚህ ያልከኝ? በስባሶች ደግሞ ከናንተ ብሶት ታሰራራላችሁ። እንዴ በስባሶች ናቸው። ነ ጋጦጥ አታውቁማ። ትውልድ ምን እንደሆነ፣ ሃይማኖት ምን እንደሆነ፣ ባህል ምን እንደሆነ፣ ግብረ ገብነት ምን እንደሆነ ምንም የምታውቁት ነገር የለም እኮ። የትውልዱ መዳን አይደለም የሚያሳስባችሁ። አንድ ግለሰብ ለምቦጫን እንዳትጥል ነው የሁሉ ህዝብ የሚረባረበው። ሙስሊሞቹ ከኢትዮናስ ጋር የሚፈጥሩት ግብግብ ተመልከቱ። ለምን ይመስላችኋል? ለታዳጊ ሙስሊም ልጆቻችን መጥፎ አርአያ ነው የሚሆነው። እንደፈለገች መልበስ ትችላለች፣ ነገር ግን በሙስልምና ውስጥ ሆነሽ አይደለም። እስልምና የራሱ አለባበስ አለው፣ የራሱ ንግግር አለው፣ የራሱ አካሄድ፣ የራሱ ስርዓት አለው። ታዳጊ ልጆቻችን በሚሊዮኖች አንቺን ያያሉ። ሲያዩ ከነዛ ውስጥ የተወሰኑት መስመር ይስቱብናል። ሁሉም ባይሆን የተወሰነ ሙስሊም ይስታል። ከኢትዮናስ ጋር የሁሉ ሙስሊም የሚጨቃጨቀው በዚህ ምክንያት ነው። መጥፎ አርአያ እንዳትሆኝብን ለልጆቻችን ነው። አሁን ትልቁ ስጋታቸው የኢትዮናስ ፀጉር፣ የኢትዮናስ ልብስ፣ የኢትዮናስ ሱሪ፣ የኢትዮናስ አክሽን አይደለም ያስጨነቃቸው። አርአያነቱ ታዳጊ ሙስሊሞችን መስመር ያስስብናል ነው። ስለዚህ እሸቱም ያለው የባምቢ ሀበሻ አካሄድ ትንንሽ ልጆቻችንን ታዳጊዎች ኦርቶዶክሳውያንን መስመር ያስቱብናል። ስለዚህ መስመር ያዙ ነው ንግግሩ። እና እንግዲህ ይህን ተከትሎ ግዴለም የኔን ሽንት የኔን ካካ እየተቀበላችሁ መኖር አለባችሁ። ይህን ከተናገራችሁ አስገድላችኋለሁ። ከሆነ አስገድ ምን ይደረግ፣ ነፍሳችን መጸለይ ነው። ረገ እዚህም ተደርሳለህ። ሀና ግዳይ አታ ግደፍ ሄደ አልተቻላችም። እውነት እስቲ ለማንኛውም ምናየው ይሆናል። ገዳዩንም አስጎዳዩንም ምናየው ይሆናል። ይህን ሀሳብ ነው። ሀሳቡ ሲሞቻችን ላይ አርገ ሼር አርገ ወዳችኋለን። ፒስ ይላል። እንግዲህ እኔ በእውነት በጣም ደስ ብሎኛል። ምክንያቱም የእሸቱን ሀሳብ መጀመሪያ በግሌ ተረድቼዋለሁ፣ ምን ለማለት እንደፈለገ ቀጥታ እሷ ላይ እንዳላነጣጠረ ተረድቻለሁ። ምናልባት እየመጣ እሱም እንደዚህ ፐርሰናሊቲም ያለው አይመስለኝም። ሁለተኛ እንግዲህ ይህ ልጅ ደግሞ ሰንበት ተማሪ ነው። እንደገና እንደምናውቀው ደግሞ ብዙ ኃላፊነት ያለበት ሰው ነው። ሶሻል ሚዲያ ላይ ታዋቂ ነውና ፐርሰናሊ ወርዶ ከሷ ጋር በዚህ ልክ ይነጋገራል የሚል የመጀመሪያውም ሐሳብ አልነበረኝም። ስለዚህ እነዚህም ወጣቶች ያው የተናገሩት የኔን ሐሳብ ነው። በጣም ደስ የሚል ነገር ነው። በስተመጨረሻ እንግዲህ ያው የብዙዎቻችን ችግር የሆነው መጠጥ እንደዚህ ስካር ነገር እንግዲህ የምንነግድ ሰዎች የምንሸጥ ሰዎች ያው እንዴት ነው የሚታየው? ምክንያቱም ሰው ትዳሩን ሲያፈርስ መጠጥ ጠጥቶ ነው፣ ሰው ቢገል መጠጥ ጠጥቶ ነው። እና እነዚህ መጠጥ ላይ የምንሰራ ሰዎች እስቲ አንድ አባታችን ያስተምሩታል፣ እንከታተል። የሚዘፍኑ መንግስተ ሰማያት አይወርሱም ይላል። አብረው የሚያጨበጭቡ ይወርሳል ተብሎ አልተጻፈ። መሸታ ሻጭ አይጸድቅም ይላል። የሚጠጡ ይጸድቃል ተብሎ አልተጻፈ። የሚሰክሩ መንግስተ ሰማያት አይወርሱም ይላል ገላትያ ላይ። አትጠጣ ብለህ ከልክለህ ታውቃለህ?
የሚገርመኝ ችን ከተማ ስንዞራት ለሁሉ የተመቸች ከተማ በየበረንዳው ዞር ስንል ይታይልኝ እንደሆነ አላቅም ሰውየውና ብርጭቆ እኩል ቁጭ ብለዋል። እኩል ናቸው። ብርጭቆ ከሰውየው ቁመት ጋር እኩል ነው። ሲገለብጥ ያመሻል፣ ተገልብጦ ያድራል። በላው ስም ስናወጣ በላው ብለን የለም እንዴ? በላው ነው እኮ እንግዲህ ሄዳ ምን አለ ብለው አደፍርስ አልከው ደፍርሶ የለም እንዴ? አሸብር አልከው ዓለም ሙሉ ተሸብሮ የለም እንዴ? ናደው አልከው ዓለም ተልዶ የለም እንዴ? ተው የሚላለ ይከለክላል። ይብላኝላችሁ መጠጥ የምትሸጡ ሰዎች ዘራ ይወጣልህም አትልፋ። ቢያመነዝር ትዳሩን ቢፈታ እናንተ ልጅ ያልሆነ ስራ ቢጣጥቶ ሰክሮ ጫቱን በልቶ አለ እንደ ጫት ነግዶ ማትረፍ ጠምባሆ ጫት ነግዶ ሱስነት ያለው ነገሮች አስክረህ ወገንህን ናላውን አዙረህ የሰው ትዳር እያፈረስ እያበጣበጥ ወንድም እያጋደል ዘር ይወጣል ብለህ መንግስት ሰማያት ወርሳለህ ወርሰብካለህ። የዛሬው ትምህርታችን ይሄን ይመስል ነበር። አባታችን ቃለ ሕይወት ያሰማልን። በጣም ደስ የሚል ነገር ነው። እንግዲህ የእሸቱ ጉዳይ የመጨረሻ ጉዳይ ይመስለኛል። በዚህ ጉዳይ ላይ ይሄ ቪዲዮ ሰራ ተስፋ አደርጋለሁ ብዙዎቻችን እንደተማራችሁበት ተስፋ አደርጋለሁ። ወደ ራሳችሁም ህይወት ወስዳችሁ እንደተማራችሁበት ተስፋ አደርጋለሁ። ፐርሰናሊ ያርጋችሁ ደግሞ ሁላችሁም ደግሞ እሷን ለማጥቃት እሷን በእርግጥ አጠገቧ ያላችሁ ሰዎች ልንመክራት ልናግዛት ይገባል። ያው እንግዲህ ባምቢ እንደምናውቃት መንፈሳዊ ሰው ነበረች። ከዛ በኋላ በአንዴ ነው የጠፋችውና በእርግጥ ፕራይቬት አድርገው ሊሆን ይችላል መንፈሳዊ ህይወቷን። እሱ ምናልባት ቁጭት አድሮባት ሊሆን ይችላል እንደዛ አይነት ስሜት ውስጥ የገባችውና ስለዚህ ያው ለሁላችንም ነው ይሄ መልእክት የእሸቱ መልእክት ማለት ነው። ስለዚህ ያው ይሄን ይመስላል። ቻናሉን ከወደዳችሁት ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለብዙ ሰው እንዲዳረስ። ይሄ ቪዲዮ ከመጀመራችሁ በፊት ሁላችሁም ላይክ የሚለውን ተጫኑ። 1000 ላይክ እናደርሰዋለን። ሰላም